እግዚአብሔር ሲባርካችሁ ነገሮች አልጋ ባልጋ እንዲሆኑ አትጠብቁ። እንደ ስለት ልጅም ደግሞ አትመጻደቁ። ነካ ስትደረጉ ማልቀስም እንዳይሆን በቃ እግዚአብሔር ይወደኛል ኪዳን ገብቶልኝልም እንዲህ በቃ ዘርህን ባርካለሁ ብሎኝ ይሄንን ስራ ብሎኝ ለአገልግሎት ቀብቶኝ አትበልና ለአገልግሎት ሲቀባህ እንዴ የጣፈጠና የላመ ምግብ እየቀረደድክ በቃ ዝም ብለህ እንድትዞር ነው። እንዲህ አይደለም እኮ ዋጋ ትከፍላለህ። እግዚአብሔር ሲባርክ የእግዚአብሔር ትከሻ ይኖራል። እግዚአብሔር ተሸካሚ ነው። እግዚአብሔር አሸናፊ ነው። ትከሻህም ተሸካሚ መሆን አለበት፣ ማሸነፍ አለበት። የዚህን ዓለም ጫናና ክፋት ተሸከመው ከፍ በል ከዛስ ትፈጠፍጠዋለህ። እንደዚህ ነው የሚሆነው። ለዘላለም አሸናፊ ልትሆን ከፈለክ ጠንካራ መንፈስ ይኑርህ። እግዚአብሔር እንደባረከህ ትልቅ ስልጣን እንደሰጠህ ሁሉ ይሄ ዓለም ደግሞ ስልጣንህንም ሊቀማህ እንደሚታገል ማወቅ አለብህ። ስለዚህ ወደ ራሳችን ስንመጣ ቤተሰባችንን፣ ልጆቻችንን፣ ስራችንን፣ አገልግሎታችንን ምን ማድረግ አለብን? በእግዚአብሔር የተቃኘና የተወደደ ማድረግ አለብን። መከራችንን፣ ፈተናችንን፣ ጫናችንን ደግሞ ረግጠን ማሸነፍ መቻል አለብን። የግል ያልተገረዘ ፍላጎት ካለንም ዋጋ እንዳያስከፍለን አላስፈላጊ ፍላጎታችንንም መግረዝ ይኖርብናል።